ግማሽ ክፍለ ዘመን ያስቆጠረውና አሜሪካ፣ ፈረንሳይ፣ እንግሊዝ፣ ጀርመን፣ ጃፓን፣ ካናዳና የአውሮፓ ህብረትን ያቀፈው ቡድን 7 ወይም G7 ዓመታዊ ጉባኤ በካናዳ እየተካሄደ ይገኛል። ቡድኑ በዓለም አቀፍ ኢኮኖሚያዊ፣ ፖለቲካዊ፣ የሰላምና ጸጥታ ብሎም ሌሎች ጉዳዮች ላይ አባል ሀገራቱ የሚመክሩበት ብሎም የሚወስኑበት ሲሆን በዘንድሮው ጉባኤው የአሜሪካው ፕሬዝዳንት ትራምፕ ያሳለፉትና ሀገራትን ያስጨነቀው የታሪፍ ውሳኔ፣ የመካከለኛው ምስራቅ የጋዛ ጉዳይና ብሎም የእስራኤል ኢራን ግጭት እንዲሁም የዩክሬኑ ጦርነት ጉዳይ ዋነኛ አጀንዳዎቻቸው ሆነዋል። ቡድኑ ሩሲያ ከተቀላቀለች በኋላ ወደ ቡድን 8ነት ጄት አድርጎ ከጎርጎሮሳውያኑ 1994 እስከ 2014 አባል ሆና ብትቆይም የዩክሬንን ክሬሚያ ግዛትን በመያዟ ከአባልነት እንድትወጣ አድርገዋታል። በዩክሬኑ ጦርነት ሳቢያም የቡድኑ ሀገራት የተባበረ ማዕቀብን በሩሲያ ላይ መጣላቸው የሚታወቅ ነው። በዘንድሮ ጉባኤያቸው ሀገራቱ በመካከለኛው ምስራቅ ጉዳይ በጋዛ ያለው ቀውስ እንዲቆም ሲጠይቁ የእስራኤል ኢራን ግጭትን በተመለከተ ግን የተኩስ አቁም ከመጠየቅ ታቅበዋል። በጉባኤው መክፈቻ ላይ የተገኙት የአሜሪካው ፕሬዝዳንት ትራምፕም ከካናዳ ወደ አሜሪካ ተመልሰዋል። ሆኖም በእስራኤልና ኢራን መካከል ለሚደረግ ተኩስ አቁም ያለመመለሳቸውን ሲገልጹ ከዚያ ላቅ ላለ ጉዳይ ነው የተመለስኩት ብለዋል። የፕሬስ ኃላፊያቸውም የተመለሱት በመካከለኛው ምስራቅ እየሆነ ባለው ጉዳይ ምክንያት ነው ከማለት በስተቀር በዝርዝር ያሉት ነገር የለም። ፕሬዝዳንቱ ከመመለሳቸው አስቀድሞ የሩሲያ ከቡድን 8 አባልነት መውጣቷ ስህተት ነው ማለታቸውም ተመላክቷል። ትራምፕ መሪዎች ሩሲያ ወደ አባልነቷ እንድትመለስም ጠይቀዋል። ሞስኮ በቡድን 8 ውስጥ ብትቆይ ኖሮ የዩክሬኑ ጦርነት አይከሰትም ነበርም ብለዋል። ፕሬዝዳንቱ ይህንን ያሉት ከሀገራቱ ጉባኤ አስተናጋጅ ሀገሯ ካናዳ ፕሬዝዳንት ማርክ ካርኔ ጎን ቆመው ለመገናኛ ብዙሃን በተናገሩበት ነው። ቡድን 7 ቡድን 8 ቢሆን ይጠቅመናል። ባራክ ኦባማና ትሩዶ ሩሲያን ስላልፈለጓት አስወጧት። ይህ ትልቅ ስህተት ነው። ያ ባይሆን የአሁኑ ጦርነት አይኖርም ነበር። ትራምፕ ለሩሲያ መከላከላቸው የታየው በጉባኤው መጨረሻ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደሚወያዩ በሚጠበቅበት ነው። የዩክሬኑ ፕሬዝዳንት ዜሌንስኪ በበኩላቸው የአሜሪካ ሴኔት ባጸደቀው ማዕቀብ ፑቲንን ለ30 ቀናት የተኩስ አቁም እንዲያደርጉ ግፊት እንዲደረግባቸው ይሻሉ። ሆኖም ከሩሲያ ጋር ድርድር የማድረግ ፍላጎት ያላቸው ትራምፕ ማዕቀብ ብዙ ዋጋ ያስከፍለናል፣ አሜሪካን ብዙ ገንዘብ ያስወጣታል፣ እያወራችሁ ያላችሁት ስለ ቢሊዮን ዶላሮች ነው በማለት ሩሲያ ላይ ተጨማሪ ማዕቀብ የመጣል ፍላጎት እንደሌላቸው አመላክተዋል። ምንም እንኳን የዶናልድ ትራምፕ አቋም ሩሲያ ወደ ቡድኑ ትመለስ የሚል ቢሆንም የአውሮፓ ህብረት ኮሚሽነር ኡርሱላ ቮን ዴር ሌየን አሜሪካም ሆነ ሌሎች የቡድን 7 አባል ሀገራት በሩሲያ ላይ ያላቸውን ማዕቀብ ጠበቅ በማድረግ የሩሲያ የነዳጅ ዘይት ዋጋ ከ$60 በበርሜል ወደ $45 በበርሜል እንዲወርድ ይፈልጋሉ። ይህም የሩሲያን ከነዳጅ የምታገኘውን ገቢ ለማውረድ ያለመ ነው። ኮሚሽነሯ እንዳሉት ሰላምን በጥንካሬ ለማምጣት ሩሲያን ወደ ድርድር ጠረጴዛው አምጥቶ ለእውነተኛ ተኩስ አቁም ለመብቃት ይበልጥ ጫና ማሳደር ይገባል። ለዚህም ማዕቀቦች ወሳኝ ናቸው ብለዋል። ማዕቀቦች ወሳኝ ናቸው። ለምሳሌ ያህል የቡድን 7ና የአውሮፓ ህብረት ማዕቀቦች ተደምረው የሩሲያን የነዳጅ ዘይትና ጋዝ ገቢ ጦርነት ከተጀመረ ጀምሮ 80% ያክል አውርደውታል። ስለዚህ ማዕቀቦች ይሰራሉ። ተጨማሪ ማዕቀቦችም እንጥላለን። የአውሮፓ ህብረት የሩሲያ የነዳጅን ገቢ ለማውረድ ያለመ 18ኛ ማዕቀቡን ለመጣል ዝግጅት ላይ ሲሆን ከአሜሪካ ሴኔት በኩል የሩሲያ ወሳኝ ምርቶችን የሚገዙ ሀገራት ተቋማትና ግለሰቦችን የሚነካ ማዕቀብን የመጣል ረቂቅ ህግ ቢኖርም እኔ በጊዜው ፕሬዝዳንት በሆን ኖሮ የዩክሬኑ ጦርነት አይጀመርም የሚሉት ፕሬዝዳንት ትራምፕ ግን በሩሲያ ላይ ተጨማሪ ማዕቀብ የመጣል ፍላጎት የላቸውም። ይልቁንም ከሩሲያ ጋር በመደራደር ላይ ተስፋ ጥለዋል። በቡድን 7 መጀመሪያ ጉባኤ ላይም ሩሲያን በተመለከተ ትራምፕ ያልተጠበቀ ሀሳብን ማጋራታቸው በጉባኤው ላይ ግራ መጋባትን ፈጥሯል። በዘንድሮ ካናዳ ፕሬዝዳንት በሆነችበት ጉባኤው የምዕራባውያኑ የጦር ህብረት ኔቶ ዋና ኃላፊንና የዩክሬን ፕሬዝዳንትን ጨምሮ የሌሎች ሀገራት መሪዎችም የተሳተፉ ሲሆን የኔቶ ኃላፊው በዩክሬኑ ጦርነት ዙሪያ ከመሪዎች መክረዋል። ትራምፕ በበኩላቸው ለዩክሬን ወታደራዊ ድጋፍን በማድረጉ ረገድ አውሮፓውያኑ ኃላፊነቱን እንዲወስዱ ይሻሉ። ሆኖም ትራምፕ በያዙት አቋም ሳቢያ ጉባኤው ከያዛቸው አጀንዳዎች አንጻር የዓለምን ኢኮኖሚን እየተፈታተነ ባለው የትራምፕ ታሪፍና የዩክሬን ጉዳይ ላይ ሩሲያ ላይ ማዕቀብ መጣል ውጤታማ ለመሆን ታይቶባቸዋል። ይህም አሜሪካ በትራምፕ ምን ያክል
ከነባር ወዳጆቿ በአቋም እየተራራቀች ለመሆኑ ማሳያነቱን የሚጠቁሙ አልታጡም። እንጅማ ሩሲያ ላይ ተጨማሪ ማዕቀብ የመጣል ፍላጎት የያዙ መሪዎች ፊት ሩሲያን በቡድናችን አለማካተታችን ስህተት ነው አይሉም ነበር። ትራምፕ ግን ከፑቲን መደራደር ላይ ተስፋቸውን ጥለዋል። ሩሲያም ወደ ቡድን 8 አባልነቷ ትመለስ ሲሉ ጠይቀዋል።